ሐሰተኛ የዲግሪ የትምህርት ማስረጃን ለመያዝ እንዲረዳው ትምህርት ሚኒስቴር ያወጣው መመሪያ እንዴት እንደሚሰራ ልንገራችሁ። ይህ መመሪያ የምታዩት መመሪያ በትምህርት ሚኒስቴር የወጣው ስትቀጠሩ የመጀመሪያ ዲግሪያችሁን ሰጥታችሁ ወይም ደግሞ በስራ ላይ ያላችሁ እየተማርን ነበርን ብላችሁ የማታም ተምራችሁ ሊሆን ይችላል። የመጀመሪያ ዲግሪ በስራ ላይ ያላችሁ ጨርሻለሁ ብላችሁ ለመስሪያ ቤታችሁ ልትሰጡ ትችላላችሁ። ከዛ በኋላ የትምህርት ማስረጃችሁ ማጣራት በሚደረግበት ጊዜ ምንድነው የሚሆነው? በእያንዳንዱ አመት የማትሪክ መቁረጫ ውጤት ነጥብ ስንት እንደሆነ የመረጃ ቋት ውስጥ ይኖራል። ከዚህ መረጃ ቋት ውስጥ በማየት ነው እንግዲህ ዲግሪያችሁ ትክክለኛ ነው ወይም ሐሰተኛ ነው የሚል ጥርጣሬ እንዲፈጥሩ ማድረግ የሚቻለው ማለት ነው። ይህም ማለት ምን ማለት ነው? እናንተ የሰጣችሁ ዲግሪ ይኖራል። ከዛ በኋላ ዲግሪውን ሲጀምሩ የጀመራችሁበት አመት እዛው ዲግሪያችሁ ላይ መቼ እንደጀመራችሁ ማወቅ ይቻላል። ከዛ በኋላ እናንተ ዲግሪያችሁን በምትጀምሩበት ጊዜ የ12ኛ ክፍል የመልቀቂያ ፈተና የመቁረጫ ነጥብ ስንት እንደሆነ ከመረጃ ቋት ላይ በቀላሉ ማግኘት ይቻላል ማለት ነው። ስለዚህ እናንተ ትምህርቱን ስትጀምሩ የነበራችሁ የማትሪክ ውጤታችሁ ስንት እንደሆነ ማስረዳት እንዲቻል የማትሪክ የተፈተናችሁበት ማትሪክ ተፈትናችሁ ያገኛችሁት የማትሪክ ውጤታችሁ እሱ አብሮ መቅረብ አለበት ማለት ነው። እሱ ሲቀርብ ስንት እንዳመጣችሁ የማትሪክ ውጤታችሁ ይታያል። ከዛ በኋላ እናንተ ዲግሪያችሁን ስትጀምሩ የመቁረጫ ነጥቡ ባመጣችሁት ማትሪክ ውጤታችሁ መሰረት ያስገባችሁ ነበረ ወይስ አያስገባችሁም ነበረ ወደ ዩኒቨርሲቲ የሚለው ነገር የመጀመሪያ ማጣሪያ ለመስራት ይረዳል ማለት ነው። ስለዚህ እናንተ ያመጣችሁት የማትሪክ ውጤት በወቅቱ ትምህርታችሁን የማያስጀምራችሁ ሆኖ ከተገኘ ወይም ደግሞ የተቀመጠው የማትሪክ የመቁረጫ ነጥብ ውጤቱ ሳይኖራችሁ ዲግሪውን ግን ይዛችሁ ተመረቃችሁ መታችሁ ከሆነ ጥርጣሬን ይፈጥራል ማለት ነው። ስለዚህ ወደ ሌላው የማጣራትና የምርመራ ስራ ይገባል ማለት ነው። እንግዲህ ቀጣሪዎች ስትቀጠሩ የሚጠይቋችሁ ምንድነው ሊሆን የሚችለው? አንደኛ ስቱደንት ኮፒያችሁ ነው። ሁለተኛ ደግሞ የማትሪክ ውጤታችሁን የሚገልጽ ማስረጃ ነው ማለት ነው። የስቱደንት ኮፒያችሁ በመቼ ዓመተ ምህረት ትምህርት እንደጀመራችሁ ይገልጻል ማለት ነው ፈርስት ሴሚስተር ላይ። የማትሪክ ውጤታችሁ ማስረጃ ደግሞ ስንት ማትሪክ እንዳመጣችሁ ይገልጽላችኋል ማለት ነው። የማትሪክ ውጤታችሁን የሚገልጸው ማስረጃ እሱን በፌክ ፎርጅር ሰርታችሁ ከሸወዳችሁ ልታልፉ ትችላላችሁ። ግን ሊታወቅ የሚችለው ማለት ነው ፋርዘር የማትሪክ ውጤታችሁን ማጣራት ይጠይቃል ማለት ነው። እሱን ከዳታቤዙ ላይ ገብተው ስማችሁን ጽፈው ስንት እንዳመጣችሁ በመቼ ዓመተ ምህረት እንደተፈተናችሁና ስንት እንዳመጣችሁ እሱንም አጣርተው ካቀረባችሁት የኢሲኤልሲኢ ማስረጃ ጋራ አገናዝቦ ትክክል ነው አይደለም የሚለውን ነገር በሁለተኛ ዙር ነው ማጣራት ሊያደርጉ የሚችሉት ካላመኗችሁ ማለት ነው። ካመኗችሁ ያው ያቀረባችሁትን የማትሪክ ውጤት መግለጫችሁ ፎርጅድ ቢሆንም በዛ ልታልፉ ትችላላችሁ። ስለዚህ ቀጣሪዎች ሁለት ዙር ማጣራት ነው ያለባቸው። አንደኛ የማትሪክ ውጤታችሁን በወቅቱ ዲግሪያችሁን ሲጀምሩ ዲግሪ እንድትቀጥሉ ያስጀምራችሁ ነበር አያስጀምራችሁም ነበር የሚለውን ነገር ከወሰኑ በኋላ፣ ሁለተኛ ደግሞ በእርግጥ ያንን የማትሪክ ውጤት አምጥታችኋል ወይስ አላመጣችሁም የሚለውን ደግሞ ሁለተኛ ማጣራት አለባቸው ማለት ነው። ሁለት ጊዜ ነው ሊያጣሩ የሚገባቸው። በዚህ አይነት መሰረት ነው እንግዲህ ዲግሪው ላይ ሳይሆን ፎከስ የተደረገው ማጣራቱ የማትሪክ ውጤታችሁ ላይ እንዲሆን የተደረገው ለዚህ ነው። የማትሪክ ውጤታችሁ ላይ ፎከስ ተደርጎ ከዛ በኋላ በመቁረጫ ውጤቱ መሰረት ያመጣችሁ ውጤት ያስገባችሁ ነበር ዲግሪ እንድትቀጥሉ ወይስ ያስገባችሁ ነበር የሚለውን ነገር ለመወሰን እንዲረዳ ነው። ያው ዲግሪያችሁ ላይ ፎከስ ያደርጉት የማትሪክ ውጤታችሁ ላይ ነው ፎከስ ያደረጉት።